ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ማለት ነው ዛሬ ኤፍሬም ሄርሜላን አግኝቷታል። ኦኬ ስለ ቀለበት እያወራ ነበረ። አብርሃም ፈልጎ አይደለም ቀለበት ያደረገው፣ ሰው አስገድዶት ነው ያደረገው። ስለዚህ ስለ ቀለበት ብናወራ ኖረው ሩታንም ቀለበት አድርጎላት ቶሎ በአመት ነው እንትን ያላት ምናምን። ስለዚህ ወዶሽ አይደለም ቀለበት ያደረገው ምናምን እያለ መጥቷል ማለት ነው። ገባችሁ አይደለ? አብርሃም ሲጀመር ማንን ነው ከልቡ አፍቅሮ አንድ ሴት ፍቅር ገዝቶት ቀለበት ያደረገው ማንን ነው? ኤፍሬም ማንን ነው? እስቲ ንገረኝ። አብርሃም ልቡን በብር ነው እንጂ እንትን ብሎ ፍምስና ብር ፈልጎ ነው እንጂ ሴትን 10 ጊዜ እንትን የሚለው ማለት ነው። አብርሃም የትኛው ነው ሴት ልጅ በስነ ስርዓት አፍቅሮ ፍቅር ሰጥቶ በፍቅር ማለት ነው? የትኛው ሴት ነው ቀለበት ያደረገው? አብርሃም ከልቡ ማለት ነው። ገባ አይደለ? እንደዛ ካወራን ደግሞ ነፂን በጣም ነበር አይደል የሚፈቃቀሩት፣ በጣም ማለት ነው አይደል? እውነት እናውራ ከተባለ አይደል እንዴ? እንደ አብርሃም ደግሞ ሴት ልጅ ላይ የተጫወተው ሰው አለ? አብርሃም ገንዘብና ገንዘብ ነው የሚፈልገው በዚህ አጋጣሚ። ገባችሁ አይደለ? ስለዚህ ምን ማለት ፈልጌ ነው ከነፂ ጋር እንደዛ የሚፋቀሩት እንደዛ ልጆች ሆኖ እንደዛ የሚዋደዱት ከዛ ገንዘብ አስበለጠ ከፍቅር። ገባችሁ አይደለ? ስለዚህ አብርሃም ገንዘብን እንጂ ፍቅርን አያውቅም። አፍቅሮ አንድም ሴት ከልቡ ቀለበት አያደርግም። ገባችሁ አይደለ? ግን ገንዘብን ላለማጣት ያለበትን ሁኔታ ዝቅ ላለመሆን ቀለበት ያደርጋል ለሴቶች። ገባችሁ አይደለ? ይሄንን አንተ ራሱ ታውቃለህ ኤፍሬም ማለት ነው መጥተህ። ስለዚህ ሄርሜላ ላይ አብርሃም ወዶሽ አይደለም ቀለበት ያደረገው የሰው ወሬ ምናምን እንትን ብሎ ነው እንጂ እሱን ለኛ ተው አባቴ። ገባ አይደል? በመጀመሪያ ደረጃ እህት አለኝ፣ ብዙዎች እህቶች አሉኝ ማከብራቸው መወዳቸው። እናም ደግሞ አንቺም እንደ እህቴ ስለማይሽ ነው አሁንም ቢሆን ላወራሽ መጥቶት እና እያደረግሽ ያለሽው ነገር አሁንም ቢሆን ትክክል እያደረግሽ አይደለም። ምክንያቱም አብርሃም እንዳየሽ ነው የልጆች አባት ነው፣ የልጅ አባት ነው አብርሃም። ነገም ከነገ ወዲያም አንቺ ነሽ መሀል ላይ የምትቀሪው። ሁለቱ እንደሚታረቁ ግልጽ ነው። አብርሽና ሩታ ጊዜ ነው ጊዜ ይፈቷል። ግን ነገም ከነገ ወዲያም አመታትም ሊፈጅ ይችላል። ሁለቱ ግን አንድ ላይ ይሆናሉ። በማን የምትቀሪው አንቺ ነሽ። አሁንም መጥቼ ልንገርሽ እነዛ ጊዜያቶች ከሚረዝሙ አሁን ምንቋጨው ነገር አሁን ብንቋጭ ደስ ይለኛል። ይሄ ነገር ስልሽ ቆይ እኔ የምለው ማለት ነው አሁን ሄርሜላ ፍቅር ጀምረው ኦኬ ቀለበት ሲያረግ ድረስ ቁጭ ብላ አሁን መተ ማለት ነው ሩታና አብርሃም ነገ የሚታረቃሉ። ስለዚህ ከማላቸው ውጪ ግን ከዚህ በፊት ኤፍሬም ሄርሜላን አግኝቶ አውርቶ ነበረ? ቤተሰብ ንገሩኝ። አውርቷል? አብርሃም እንደዛ ሲጨማለቅ ምናምን ማለት ነው ሩታ ነፍሰ ጥሩ ሆና እንደዛ እንትን ሲሆን ሄርሜላን አግኝቶ አውርቶ ነበረ? ንገሩኝ እስቲ። የምሬ ነው ንገሩኝ። አግኝቶ ነበር አላገኘም? አሁን መጥቶ መሀል የምትቀሪ አንቺ ነሽ። ኦኬ ሁለቱም ይታረቃሉ። የት ነበር ከዛ ሰዓት? የት ነበር ከአብርሃም? አሁን እኔ ትክክለኛ ህይወት ቀጥያለሁ ህይወቴን ጀምሬያለሁ ሲል ሳይሆን ማለት ነው መጀመሪያ ነበረ ማቆም የነበረ። ገባረ? መጀመሪያ ማስቆም ትችል ነበር። ነገር ግን አንድ ሰው አሁን ህይወት ከጀመሩ በኋላ ከተፋቱ በኋላ አሁን ሲጀመር ኦኬ የአብርሃም ወንድም ይመጣና ማለት ነው ለሩታና ለአብርሃም ሁለታችሁም የራሳችሁን ህይወት ጀምሩ አትጨቃጨቁ ብሎ ይመክራል። የአብርሃም ወንድም ነው ያኛው። የአብርሃም ወንድም ያው አብርሃም አንድ ነው፣ ግን ያው በዙሪያ ያሉትን ወንድሞቼ ስለሚል ወንድሙ እንበለው። ከዛ ይሄኛው ደግሞ ትንሹ ደግሞ ወንድም የተባለው ደግሞ ይመጣና ማለት ነው አብርሃምና ሩታ መልሰው ነገ ይታረቃሉ። ስለዚህ ከማላቸው ውጪ ብዙ ነገር ልብሽ እንደሚጎዳ አብርሃም እንደምታፈቅዱ ምናምን አይዶ ነው አውቃለሁ። ግን ደግሞ እውነታውን መጋፈጥ አለብሽ። አንዳንዴ በበቀልና በስሜት የተነሳሰሽ ታደርገው ነገር ይሄ እኮ ማለት ነው ልንገራችሁ ቤተሰብ ብሩኬ ሳይነካው ጫፉን እንኳን ሳይነካ ብሩኬ እኔን መቶኛል ብሎ እኮ ሃይሚና ብሩኬ ነው ራሱ ሊያለያይ የሞከረ ሰው ነው። አሁን መጥቶ ደግሞ አብርሃምና ሄርሜላን ደግሞ ሊያለያይ ነው ማለት ነው። የራሳቸውን ህይወት ይጀምሩ። በቃ ሩታም የራሷን ህይወት ትጀምር። ኦኬ አትጨቅጭቋት። አሁን ሩታንም እንግዲህ ትናንትና አይታችሁ ከሆነ እንደዛ አድርጓታል። ገባችሁ አይደለ? እየለመንሽ ነው ምናምን ብሎ እንደዛ አጠገቧ ያሉ ሰዎች እንኳን እንደዛ አድርጓታል። ሶ ምን ማለት ፈልጌ ነው ሩታም የራሷን ህይወት ትጀምር። በቃ ልጀምር ነው ሲጀምር አይደል? የአብርሃምን ልጅ ሆዷ ላይ ተሸክማ እኮ ከደስታ ጋር ሊጠላለፉ ነበር፣ ሌላ ሀገር ሊሄዱ ነበር። የራሷን ህይወት ልጀምር ነው። ገባችሁ አይደል? አሁን ከደስታ ጋር ተስማምታለች። ሶ አብርሃምን ደግሞ ቀለበት አድርጎ ከሄርሜላ ጋር ህይወት ጀምሯል። ስለዚህ ተፋቱ። ዙሪያ ያላችሁ ሰዎች ተፋቱ። እንዴ ለላይ ማን አይነት ነገር ማለት አብራችሁ የምትዘርቁን አይነት ልጆች አይደላችሁ አንቺ እና አብርሽ። ስለዚህ ለነገርሽ የመጣሁት ለዚህ ነው። ጊዜ ባናራዝምና ጊዜ ባንወስድና ደስ ይለኛል። ከአሁኑ ከአብርሃም ጋር ብትርቂ ከአብርሃም ጋር ብትፋች ደስ ይለኛል። አሁኑ
እሺ ማለት ኤፍሬም ይሄ ነገር በጣም ከዚህ በፊት ሩታን ብላኛለች እና ደግመህ እያልከኝ ነውና እኔ አብርሃምን አንደኛ ይሄ ልጅ ልቡ ባይቆርጥ ሲጀምር ማለት ነው ሄርሜላ ይላችሁ ሄርሜላ ማለት ነው እንኳን እናንተ እራቂ ብላችሁ አይደለም ኦኬ እንኳን እናንተ አብርሃም ምንም ሳያጠፋ እራቂ ብላችኋት አይደለም ኦኬ አብርሃም አጥፍቶ ራሱ እራቂ ብትሉ አትርቅም ትላንትና አይታችሁ እንኳን ማለት አይታችሁ ከሆነ እንኳን አንተ እየሰወርን ለምንድነው የምትሰማው ምናምን እያለችሁላ ማለት ነው በቃ አንቺ ከወንድ ጋር እንደዚህ ብለሽ ሆነሻል ለምንድነው እንደዚህ ሰውን ያገኘሽው ምናምን ሲል እንኳን አብርሃም ማለት ነው ሄርሜላ መልሳ ነው አብርሃምን እያባበለች ነበረው ገባችሁ አይደለ ስለዚህ ሄርሜላ አብርሃምን ማለት ነው የምትቀየም ልጅ አይደለችም በዚህ አጋጣሚ ማለት ነው ብዙ ጊዜ አይታችሁ ከሆነ አብርሃም አጥፍቶ ራሱ ሄርሜላ ይቅር ምትል ልጅ ናት ገባችሁ አይደለ ሲቀጥል ደግሞ ምንም አደረጋችኋት ሄርሜላ አብርሃምን በቃ ምትተው አይደለችም ምንም በሉ ምንም ለምን እንዳለ ተሰብስባችሁ መጣችሁ አብርሃም እንደዚህ አድርጓል አብርሃም እንደዚህ ተይውናን ብትሉ ምትተው አይደለችም አይቆርጥላትም እሷ ስለዚህ ለምንድን ነው አንተ ቆይ አረ እና ነገሮችን አዲስ ህይወት ለመጀመር ሀሳብ ባይኖረው ኖሮ እኔን ሀሳብ እንትን አይለኝም እኔ የተለየ ሀሳብ ታመጣለህ ብዬ ነው ያሰብኩት አይ ነው አይደለም አንደኛ ነገር ነው የተለየ ሀሳብ ሳይሆን አንድ ነገር አንደርስታንድ ታደርግ ይፈልገው በቅርቡ ቀርበት አድርጋችኋል ከአብርሽ ጋር ትናንትና ደግሞ አብርሽን አግኝቼው አውርቻለሁ ሲያወራኝ ነበር አንቺ አንዳንድ ሰዎች እያሉሽ እየመጡ እንደዚህ ልክ እኔ መጥቼ እንደምልሽ አብርሃም ነገ ለቁሽ ይሄዳል ብዙ ነገር እየተባልሽ ስለነበረ ለዛ ነው ቀለበቱ ያደረገልሽ አሁንም ቢሆን አብርሃም ወዶሽ አፍቅሮሽ አይደለም ቀለበት ያደረገልሽ አሁንም ቢሆን ምንግርሽ ነገር አብርሃም አንቺን ወዶሽ ወይም ደግሞ አፍቅሮሽ አይደለም ቀለበት ያደረገልሽ ለአንቺ በማሰብና ብዙ ሰዎች መተው እንደዚህ እያሉ ስለሆነ አንቺን ለማረጋጋት ስለፈለገ ብቻ ነው ለማረጋጋት ነው አሁን ያደረገው ገባችሁ አይደለ አሁን ያደረገው እሱም ተናግሯል እሱም ደግሞ ያለው ምንድነው እኔ አሁን ቀለበት ላደርግ ሐሳቤ አልነበረም እሱ ምንድነው ሄርሜላንም አስሮቹ እየመጡ አብርሃም አይወድሽም ምናምን እያሉ ስለነበረ ሲቀጥል ደግሞ እኔም ደግሞ እየጨቀጨቁኝ ስለሆነ ነው ቀለበት ያደረኩት ያለው አሁን ነው ገባችሁ አሁን ስላደረገ ነው እንጂ ከ3 ወር በኋላ 2 ወር በኋላ ማረጌ አይቀርም ነው ያለው ገባችሁ አይደለ ግን አሁን አስቤ አልነበረም ግን ከ3 ወር በኋላ ምናምን ማረጌ አይቀርም ነበረ ነው ያለው ገባችሁ አይደለ ሲቀጥል ደግሞ ደጋግሞ አውርቷል ከሄርሜላ ጋር እንኳን ባልሆነ ከሩታ ጋር አልሆነም ብሏል ትላንትና የተረዳሁት ነገር በአብርሃም ንግግር ነው ስለዚህ አሁንም አንቺ እንዳትጎጂ በማሰብ ነው ዛሬ ላገኝሽ ብዬ ከአብርሃም እንድትርቅ የፈለኩት ትላንትና ሙሉ ቪዲዮ ካየሽው ሄርሜላን እያጨናነቋት ነው ለዛ ነው ግን አሁን ላይ አልፈልግም ነበር ቀለበት ማድረግ ብሏል በፈለ በቃሉ ነው የተናገረው ነው ያለው የፈጠርኩት ተፈለሽ ቪዲዮን ከብተሽም ስለዚህ ዛሬም ነገም እንድትጎጂ ስለማልፈልግ ነው በጸባይ ላወራሽ የፈለኩት እንደዛ ሳይሆን ኤፍሬም አንድ ሰው እንዳይጨናነቅ ብለህ ለምሳሌ አንተ ስትጨናነቅ ወይም ደግሞ እሺ ለአንድ ሴት ተጨናነቀችና ቀለበት አንድ ሰው ያደርጋል ማለት አይደለም ከዛ ባለፈ ደግሞ የትም አትደርሽም የትም ከሱ ጋር ምንም ቁም ነገር ላይ አትውይም ተብዬ አሁን ላይ ጥሩ ነገር እንግዲህ ቀለበት ማለት ቃል ነው ገባ በደንብ ያስበዋል ትልቅ ሰው ነው ብዬ ነው ማስበው ከዛ ባለፈ ደግሞ ኖ ትልቅ ሰው ነው ያስበው ኤፍሬም እንደዛ ሳይሆን አድርጎ በአንድ አመት ውስጥ አይፈታም ነበር ስለ ቀለበት ትልቅነት ቢገባው ኖሮ ማለት ነው ስለ ቀለበት ትልቅነት ነው ግን ደግሞ እግዚአብሔር የፈቀደው ኑሮ ነው የምትኖረው ገባ አንዳንድ ጊዜ ስለወደድከው ወይም ደግሞ ያንን ነገር ሳታውቀው ነገሮች ላይ ተገባና ያ ህይወት ላይ ተስተካከል ይችላል እሱ የፈጣሪ ነገር ነው አይደል አንድ አመት 3 ወር 4 ወር ሰው ተፋቶ ይኖራል ገባ አይደል ኤፍሬም ስለዚህ አንድ አመትም 2 አመትም 3 አመትም አንድ ሰው ባለትዳር ከሆኑ መፋታት የለባቸውም ግን ደግሞ ህይወት ካልተመቸው ጊዜ የሚባል ነገር የለውም መፋታቱ ግድ ነው ብዬ ነው የማስበው ለሴቷም ለወንዱ እኔ አሁን ምን አለ መሰለሽ አንቺ ስለምታፈቅሩ ብቻ ስለምትወጁ ብቻ አብርሃም ካንቺ ጋር ይኖራል ማለት አለ ሁለታችሁ ጋር ቆይ ሲጀምር ማለት ነው የአብርሃምን ስሜት አንተ አታውቅም ግን እየመጣችሁ ሄርሜላን ከአብርሃም ራቂ አብርሃምን እየመጣችሁ ከሄርሜላ ራቅ ምናምን ማለት ሳይሆን እነዚህ ልጆች አብርሃምና ሩታ ኦኬ አብሮ ነበሩ አልተስማሙም 80 ቀደዋል ተፋተዋል ሳይፋቱ በፊት አብራችሁ ለማገናኘት የሞከራችሁት ሞክራችኋል ያልሞከራችሁም አልሞከራችሁም ስለዚህ አሁን እነዚህ ልጆች የራሳችን ህይወት እንጀምር በየፊና ብሎ ነው አይደል እንደ ጀመሩት ስለዚህ ከጀመሩ በኋላ አሁን ሄርሜላን ጠርታችሁ ከአብርሃም ራቂ አብርሃምን ጠርታችሁ ከሄርሜላ ራቅ ስለዚህ ልጅን ሩታ ሆዷ ላይ ይዛ ለምን እንደዚህ ትሆናለህ ምናምን እያላችሁ ማውራት ሳይሆን ኦኬ የሁለቱንም ሰላም ከፈለጋችሁ አብርሃም የራሱን ህይወት ይጀምራል ብላችኋል አንዱ አብርሃምን ያገኝና አንተና ሩታ በቃ የራሳችሁን ህይወት ጀምሩ ትላላችሁ አንዱ ደግሞ ትመጡና ማለት ነው አብርሃም አንተም ደግሞ እንደዚህ በል ሄርሜላም ደግሞ እንደዚህ ሳይሆን በቃ አንዱ አለቅ አሁን ተለያይተዋል በቃ እንደተለያየ ነው ግዴታ አብርሃምን ለምን አገባሹ ለምን አፈቀልሹ ስለዚህ አይሆንሽም ምናምን ሳይሆን ሆናትም አልሆናትም የምታውቀው ሄርሜላ ናት ገባችሁ አይደል በቃ ቅርስ ይኖሩ አብራችሁ ቆዩ እየነገርኩሽ ነው አብርሃም አንቺን አያፈቅርሽም አይችልም ወንድሜን ጠቅቄ ስለማውቀው ነው እየነገርኩሽ ታውቀውማ በጣም ምንም ችግር የለውም እስከ ዛሬ ድረስ አልቅሼም ከጎኔ እንኩት አይደል እኔ ምንም እውነቱ ነው አብርሃም አያፈቅርሽም ብለህ የምትናገረው የአብርሃም ልብ ውስጥ ነው አንተ
የአብርሃም ልብ ውስጥ ነው ሲጀመር። አንተ ሞንክ አብርሃምም ማለት ነው አፍቅራችሁ አታውቁም፣ ገንዘብን እንጂ የምታፈቅሩት ገባችሁ አይደለ? አፍቅራችሁ አታውቁም፣ ገንዘብን ነው የምታፈቅሩት ገባችሁ አይደለ? አብርሃም ግን የሚያፈቅራት ማንን ነበረ? ኧረ በእናትህ ዛሬ ላይ ደስተኛ እንደሆነሽ አትቀጥይም፣ ነገ ላይ ሌላ ችግሮች ይመጡብሻል። እንደዚህ አይነት ማስፈራራት እንድታደርግብኝ ነው እንዴ? ነው ሲጀምር ማለት ነው የተለመደ ነው ይሄ ነገር ያለ ነው ገባችሁ አይደለ? አሁን ጠብቁ ቆይቶ ማለት ነው ገባችሁ አይደለ? ልክ እንደ ሩታ ነው ሄርሜላን የሚያረጓት ገባችሁ አይደለ? ልክ እንደ ሩታ ማለት ነው ገባችሁ? በቃ እነሱ ድራማቸውም ሆነ ምናቸውም በቃ አይቀየርም፣ አንድ አይነት ነው። ልክ አሁን ይሄኛው እየመጣ አሁን ምንድነው ሄርሜላን አሁን ታለቅሻለሽ፣ ሩታ መጣ ደግሞ ሄርሜላና እኔና አብርሃም ከወራቶች በኋላ እንገናኛለን የዛ ሰዓት ምን ታለቅሻለሽ ምናምን ብላታለች። ሶ ያ ማለት እንግዲህ ሁለቱም ሶ እንደ ድጋሚ ልክ እንደ ሩታ ሊያረጓት ነው ሄርሜላን ማለት ነው ገባችሁ አይደል? ልክ ሄርሜላ በቃ ኧረ ያው የምትሰሩትን ስራ በፊት ለፊት መጀመሪያ እየተናገራችሁ ስለሆነ እና አሁን እየነገርኩህ ነው። አንደኛ ነገር ላገኘህ የፈለግኩት ኤፍሬም በዚህ መንገድ እንድታወራኝም አይደለም እና ደግሞ የተሻለም ሀሳብ ትሰጠኛለህ ብዬ ነው እንጂ ነገ እኔ እናንተ ብዙ ቤተሰባዊ ነገር ያገናኘናል ብዬ ስላሰብኩ ነው። ያ ደግሞ ትልቁ ነገር እኔ እናንተ አዳምጠኛ እንደማመጥ ፈልገውም ባክሌ ነው አብርሃምንም አንተንም ዲስሪስፔክት ማድረግ አልፈልግም። ገባ ገቡ ራሱ ጋብቻው እኔ ማለት አበላሽዋለሁ። እውነቱ ነች። የመጨረሻ መልስ ስነግርሽ ማለት ነው አንተ አበላሽው አላበላሽው ቀለበትም ሊያበላሹ መጥቶ ማለት ነው ተዋርዶ ነው የሄዱት። ገባ አይደለ? አንተ መጥቶ ሲጀመር ጋብቻ አበላሽ አላበላሽ አንድ ሰው እኮ ያገናኘውን ነው የሚኖረው። ገባችሁ አይደለ? እንኳን አንተ አብርሃምና ሄርሜላ ሲጋቡ ጋብቻቸውን ለማበላሸት አይደለም አንተም ሁሉም ቤተሰብ ተስማምቶ እንኳን ሩታና አብርሃምን ኦዲየንስም ተስማምተን ሁላችንም ድረናት ማለት ነው ተበላሽቷል። ገባ አይደለ? የአብርሃምና የሩታ ትዳር እንኳን ተበላሽቷል። ዓለም ቀውጦ ኦዲየንስ ቀውጦ ቤተሰብ ቀውጦ ጓደኛ ቀውጦ እንኳን ያጋባናቸው ተበላሽቷል። እንኳን አንተ የሄርሜላና የአብርሃምን ጋብቻ ትዳራቸውን ልታበላሽ አይደለም። ገባ አይደለ? ስለዚህ ምንም አይደለም ለማለት ፈልጌ እና ስነ ስርዓት ይኖርሽ እንደተከበርሽ ተከብርሽ ኖርሽ እንደተከበርሽ መቼ አክብረሽ ስለምታቅ ነው ደግሞ እንደተከበርሽ ተከብረሽ ኑሪ። ሲጀመር ካንቺ ጋር እንዲሆን አልፈልግም፣ ብቻውን እንዲኖር ነው የምፈልገው። አብርሃም ብቻውን እንዲኖር ነው የምፈልገው። ሲጀመር ይሄ እንደ ኤፍሬም አስመሳይ የለም ቤተሰብ፣ የምሬ ነው የምላችሁ። እኔ ሲጀመር ማለት ነው ሩታን እንደዚህ ሰድቧት ብዙ ጊዜ ሰድቧታል። ገባችሁ አይደለ? ብዙ ጊዜ ማለት ነው ሶ እሱም ደግሞ ቃን አባወራ አንተ አይደል እንዴ አንተ ቤቱን አትመራም እንዴ ምናምን የዛ ሰዓት ውሳ ከቤት ስትወጣ ማለት ነው ሩታን እንደዚህ ያድርጓት። ኦኬ ከዛ መልሶ ደግሞ ባለፈው ምንድነው ያደረጋት? አብርሃምን አሳሰርሹ ብሎ እኮ ሰላምታ እንኳን አለ ስንት ነገር ይሄ ያበላሹ ስንት ነገር ላውራ ሃይሚና ብሩኬን እንኳን ሊያለያየ የሞከረ ነው። ስለዚህ ስንት ነገር ላውራና ነው አሁን መጥቶ ደግሞ ሄርሜላን ደግሞ ከአብርሃም ህይወት ውጪ አትወጣ ምን ታመጣለህ? አይኔ ውጣና ማለት ነው ምን ታመጣለህ? ገባ አይደለ? የሆነ ጥልቅ የራሱን ህይወት ለዋሱ ነው ቤዛና መጣ ምን አመጣ ስንት ሴት ቀየረ። የራሱ ህይወት ስላልተስተካከለ ማለት ነው ወንድሙ የያዘውን እህቱ የያዘችውን ትዳር በቃ ሊበትን በጣም ይሞክራል። የምሬ ነው። ልክ እንደነሱ ለምን አልሆንም እኔ በማለት ነው መሰለኝ። ፍሬም እኔማ ስላከበርኩ ነው እንጂ እኮ በጣም ብዙ ነገር አንተና እኔ የተነጋገርንበት ከዚህ በፊትም የተናገርከው በደንብ ሰምቻለሁ። ቢያንስ አብርሃም ከሄርሜላ ጋር መርገም አይጠበቅብህም። እንደዚህ ደግሞ ካልሰማሽው እንደዚህ በኩራት ደግሞ ወደ ትክክል ነፍሰህ የምታወራበትን ጉዳይ አይደለም። ይፈን ሪስፔክት አድርጌህ ነው የመጣሁት። ዲስሪስፔክት የምታደርግ ከሆነ እዚያው ቁሜ ጥዬ እሄዳለሁ። ሀሳቤ ልጨርስልህ። ጥሎ መሄድ ቀላል ነው። ነገር ላይ ግን ትጎጃለሽ። ዞሮ ዞሮ ትጎጃ አንቺ ነሽ። አሁንም ቢሆን ኤፍሬም እሺ፣ እኔ አሁን መጥሞ ቃል እንድናገር እውነታውን ዛሬ ምናልባት ላይ አፍቅሮ እኮ መጎዳት እኮ መታደል ነው አይደል? እንደ ቤተሰብ በዚህ አጋጣሚ አይደል መታደል ነው። አንድ ሰው ከልባችሁ አፍቀራችሁ መጎዳት እኮ መታደል ነው። ፍቅር ለእናንተ እግዚአብሔር ሲሰጥ እኮ መታደል ነው አይደል እንዴ? ፍቅር የሌለ ሰው ስንት ሰው አለ። ማፍቀር የማይችል ልባችሁ ደረቅ ስንት ሰው አለ አይደል እንዴ? አይደል? አንድ ሰውን ወዳችሁ አፍቅራችሁ መጎዳት ማለት እኮ መታደል ነው አይደል እንዴ? ስለዚህ ትጎዳ ምን ችግር አለ? እንደ በቃ ትጎዳለች ከዛ ትመለሳለች። መቼም የጊዜ ጉዳይ ነው። ነገ ወይ በዚህ አንገበግብ ነገር ምን አለ? ስለ አብርሃም ህይወት የምትጨነቅ ከሆነ እንዲያዳምጠኝ እንዳዳመጥኩ አልዳዳምጠኝ። ስለ አብርሃም ህይወት የምትጨነቅ ከሆነ ስለ ወንድም ህይወት የምትጨነቅ ከሆነ አንተ የትኛው ነው ሰላማዊ ህይወት? ታላቅ ነው አይደል እንዴ? የትኛው ህይወት ነው ለአንተ ሰላማዊ ህይወት? ግን የሆነ ነገር አለ መሰለኝ ሄርሜላ እንደዚህ ለብሰማ የሆነ ቦታ ልትሄድ ነው። የምሬን ነው የምላችሁ። የሆነ ነገር የሆነ ፕሮግራም ሳይኖር አይቀርም እንጂ እንዴት ነው እንደዚህ ነጭ ትንሽዬ ቦርሳ የእራት ቦርሳ ነች። ኦኬ ቀሚስ የእራት ቦርሳ ነው ምናምን እንደዚህ ለብሰ የሆነ ፕሮግራም አለ። ግን እዚሁ ቪዲዮ እየቀረጹ ነው። ኤፍሬም ራሱ ነጭ ለብሳል። የሆነ ቦታማ ልትሄዱ ነው።
እዚህ በዚሁ አንድ ቪዲዮ እንስራ ብላችሁ ነው የመጣችሁት። ያው እኛን መሸወድ ነው ስራችሁ ብለህ እሱ መጠየቅ ነው ያለብህ። ገባ? በሱ ቤት በዚህ ልክ ወሳኝ መሆን የምትችል ሰው አይደለም አይደል? አንተ እኔም እናቱም አባቱም በዛት የሚወስኑበት ነገር አይደለም። አስጨርሰኝ። አይ ስልሽ የሆነ ከራስሽ አብርሃም እያሉ እየሰማሽ አይደል? ትናንትና ራሱ አግኝቼው ሄርሜላን ባላገባ ከሩታ ጋር አልኖርም ያለበት በዚህ ልክ እንዴት እንደሆነ እያሰብሽ እንደሆነ አላውቅም። አብርሃም አሁን ያከታቀልኩ መውሰድ ያለብህ በጣም ከሷ ጋር መሆን እንደማይፈልግ ነው ያለው። ባይሆንም አንቺን አይፈልግሽም። ለጊዜ ነው አይፈልግሽም። እርግጠኛ ነህ? እሱ ያለው ሄርሜላን እንኳን ባላገባት ከሩታ ጋር አልሆነም ነው ያለው። ገባችሁ አይደለ? ስለዚህ ሄርሜላንም አገባዋት። ኦኬ። ስለዚህ ሄርሜላንም አገባዋትም አላገባዋትም እኔ ከሩታ ጋር መኖር አልፈልግም፣ ከሩታ ጋር አልሆነም ነው። ምንድነው ጆሮ ትንሽ ሆስፒታል የለም እንደ ኢትዮጵያ ግባ፣ ሆስፒታል ግባ። ፈልገኝ መሰለኝ። አሁንም ቢሆን ማይፈልግ ቀለበት ማለት ፈልጎ አይደለም ያደረገው። ሰማኛለህ ኤፍሬም? አንዴ አዳምጠኝ። የአብርሃም ወንድም ነህ። ቢያንስ እንደ አብርሃም ወንድም እኔ አክብሬ እንደማወራ አክብረህ አውራኝ። ገባ? አይ በቃ ቀለበቱን አውልቀህ ስላልሆነ ቀለበቱ ምክንያት ያሰረድሽ ቀለበት አውልቀሽ እንድትሰጪኝ ነው። ሌላ ነገር አልፈልግም። ጅል አጅል። አንተ ማንነና ነው ቀለበቱን አውልቀህ አንተ የምትሰጠህ ማነህ? ሩታ መጣች፣ ቀለበቱን አውልቄ ያለች። እሺ ታብሌን ዳኒ መጣ፣ ቀለበቱን አስወለቀ። 2 አሁን አንተ መጣ፣ ቀለበቱን አውልቀሽ ስጪኝ። የሌለ ጅል አንፎ አብይ ያለው ላንተ ነው መሰለኝ እንደው ማለት ነው። ለምን ነው የምታወልቀው ቀለበት? አንተን እንዲያረክላት የጅል አስተሳሰብ ማለት ነው። ምን ቤት ነው? ማነኝ ብለህ ነው የምታስበው? ኤፍሬም ደገፈ ማነኝ ብለህ ነው የምታስበው? አብርሃም ታደሰ ያውልቅላት። ገባ? ከፈለገ ማለት ነው። ቦታ ነው ወቅሽ። ስትከበር ተከበር እንጂ በቃ ሩታና አብርሃም ተላይቷል። አለቀ። ተላይቷል። ሩታም ህይወቷን ትመራለች፣ አብርሃም ህይወቱን ይመራል። አለቀ። አንተ ምን ቤት ነህና ነው? ይሄ ቀለበት አንቺ ጋር መሆን ስለሌለበት ቀለበቱን እንድትሰጪኝ የመጣሁት። ሌላ ወሬ ምንም ነገር ኦኬ። ችግር ይዞ ነው ልሸጠው ነው። ሄርሜላ እርጂው ትንሽ የቀለበቱን ዋጋ ሲጭው ማለት ችግር ላይ ነው መሰለኝ። ብር ፈልጎ ነው። ትረዳለህ? ወንድም ነህ። ቢያንስ እንደ አብርሃም ወንድም እኔ ምን አድርገው ምን አድርገው ነው? እኔም እኮ ምን አድርገው ነው የምትለኝ እኮ ደረተ ነፍታ። አሁን ምን አፋለሁ? ምን ከደረቴ ጋር ስትመማ አይደል? እንደዚህ አይነት ፉክክር ከወንድ ጋር ነው እኮ ከወንድ ጋር ነው፣ ከሴት ጋር አይደለም። እንደዚህ ደረተ ነፍታ ይሄ አያስከብርህም ኤፍሬም። እንደዛ ከሆነ ማለት ነው በቃ ካንቺ ጋር መጨቃጨቅ ስለማልፈልግ ከወንድም ጋር የፈለከው ነገር ቀለበቱን አውጥተሽ ስትይ ሌላ ችግር ሳይፈጠር ሄርሜላ አይኔ ይውጣ። ቀለበቱን አውልቅ። ሊሸጥ ነው ሄርሜላ፣ ሊሸጥ ነው። ትሞልቀ ሲጪ ምንም ችግር የለውም። አውልቄ እንኳን በሰጠሱ ደግሞ እንደሚያደርግልኝ ነው እየነገርኩሽ ያለሁት። ሌላ ችግር ሳንፈጥር ማለት ነው። ምክንያቱም እኔና አንቺ ልንግባባ አልቻልንም። ሶ ቀለበቱን ኤፍሬም አንተ ነህ እኮ እኔ ቀጥታ መስመር እያወራሁኝ ያለሁት አንደኛ የአብርሃም ወንድም ስለሆንክ ነው እንጂ ማወይ ትሰማኛለህ? እሱ ባሉንም ታከብሪኛለሽ። በፍጹም ላከብርህ አልችልም። በእንደዚህ አይነት ምክክር እያወራኸኝ እንደዚህ አይነት ቃላቶችን እያወጣህ ላከብርህ አልችልም። ገባ? የሰው ልጅ አንደበቱ ነው የሚያስከብረው፣ ቃሉ ነው ከወንድ ጋር ሆነሽ አንቺ እንዴ ስንት ወንድ ነው ያለው ኢትዮጵያ ውስጥ? ከፈታኩ ቆየ አይደል እንዴ? አሁንም እኮ አሉ ልጆቹ እየተገናኙ ቤቷ ይሄዳል። አሁንም ይገናኛሉ። ልጅ ያገናኛቸዋል አውቃለሁ። ልጅ ያገናኛቸዋል አውቃለሁ። ከዛ ባለፈ በሱ ህይወት የሚወስነው እሱ ነው። ኤፍሬም የሚባለው ነገር ጀምሯል አልጀመረም? ያለ ነገር ከኔ ጋር ስታዩ ነው እንደዚህ ልትበረታ የሚገባው። ከአንቺ ጋር ጀምሯል። አሁን የወንድምህን ሰላም የወንድምህን ጤና ነው ማሰብ ያለብህ ኤፍሬም። ከዛ ባለፈ ደግሞ ቀለበቱን ብታወልቅና ብትሰጪው ጥሩ ነው፣ ይሄድልሽ ነበር። ሄርሜላ ማለት ነው ሊሸጥ ፈልጎ ነው። የምሬን ቸግሮታል እና ድረሽለት። ምን ችግር አለ? ቆዩ 1 አመት ነው። ከዛ በላይ አትቆዩ። ልክ እንደ ሩታ ከታደርጋለሽ። ከዛ ይዛኔ ልክ እንደ ሩታ አሁን እንደምታለቅሰው አንቺም ታለቅሻለሽ። ይወጣላል። እሱን እኮ እናውቃለን አይደል? እንደ ቤተሰብ ፋሚሊ አጠቃላይ ታውቃለች ብዬ አስባለሁ። ባለፈው ተናግሬያለሁ። አብርሃም በአመት 2 ሴት ቀለበት ያደርጋል። ይሄንን ማወቅ አለባችሁ ግዴታ ማለት ነው። የምትቀጥሏ ተራ ይዛለች። ገባችሁ አይደለ? ስለዚህ ሁላችንም እናውቃለን። አዲስ ነገር የለም። የዛኔ ነው ደም በምታለቅሽ ሄርሜላ ቀለበቷ ብለሽኛል። ግን እኔ በምቀበልሽ መንገድ ቀለበቱን እቀበልሻለሁ። ችግር የለውም። ግን አሁንም ወደፊትም ኦኬ ቀለበቱን ትቀበላለህ እና አብርሃም እኮ ችግር የለውም እኮ በአንድ ቪዲዮ የሚያገኘውን ገንዘብ መግዛት ይችላል አይደል እንዴ? 10 ጊዜ ማረጋለሁ ብሏል። ያደርጋል እኮ ችግር የለውም። እንደውም ቪዲዮ ይሰራሉ። እንደውም ዛሬ ደግሞ ያው ለሩታ 10 ጊዜ 4 ጊዜ ነው 5 ጊዜ ነው ተንበርክኮ ቀለበት እንዳረገለት ለሄርሜላም ታስደግማላችሁ ያ ነገር ማለት ነው። ስለዚህ ችግር የለውም። ብዙ ጊዜ ተንበርክኮ ቀለበት ያደርግላታል። ቀለበት ስትወስዱ ቀለበት ያደርጋል። ምን ሄርሜላን ጠልፋችሁ ቀለበት ልታስወልቁ ነው? አሁን ደግሞ
ቤተሰብ ሰላማችሁ ይብዛልኝ። ያው እንግዲህ ሩታ ባለፈው ያለችውን ነው አሁንም ታደምን ባታለቅሻለሽ ብሎ የሄደው ማለት ነው። ስለዚህ ያው ነው ተመሳሳይ ቃል ነው። ስለዚህ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ። በአዲስ ቪዲዮ እስከምንገናኝ እሺ።